ከሐዋሳ እስከ አዲስ አበባ የተዘረጋው የወንጀል ሰንሰለትና የገበሬዋ የፎቶ ፖለቲካ። በአንድ ወቅት በስኬታማነቷ በግብርና ትጋቷና በበጎ አድራጎት ስራዎቿ የብዙዎችን ልብ የገዛቸው ይህች እንስት ዛሬ ላይ በከባድ የወንጀል ክሶች ተጠርጥራ በሕግ ጥላ ስር እንድትወድቅ ያደረጋት ሚስጥር ምንድነው? ከመንግስት ጋር ትልቅ ስራ እየሰራው ነው ስትል ትደመጣለች። አልፎም ከምትለው እንስት ጀርባ ያለው ውስብስብ እውነት እጃችን ገብቷል። ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። በኢትዮጵያ የንግድና የማህበራዊ መድረክ ላይ እንደ አንድ የጥንካሬ ምልክት የምትጠቀሰው በረከት ገበሬዋ ከክብር ማማ ወደ ወንጀል ምርመራ ጥላ ስር በመሸጋገር በአሁኑ ወቅት የብዙዎች መነጋገሪያ አጀንዳ ሆናለች። ከዓመታት የስደት ህይወት በኋላ ወደ ሀገሯ ተመልሳ በግብርናው ዘርፍ የፈጠረችው እንቅስቃሴና ከመንግስት ከፍተኛ ባለስልጣናት ጋር የነበራት ያልተገደበ ቅርበት በሀገር ውስጥም ሆነ በዲያስፖራው ማህበረሰብ ዘንድ ልዩ ስፍራ እንዲሰጣት አድርጓት ነበር። ይህ በውዳሴና በስኬት የተሞላው የጉዞ ምዕራፍ በአሁኑ ወቅት በሚሊዮን የሚቆጠሩ የዜጎችን ገንዘብ በማጭበርበር በህገወጥ የሀብት ክምችትና በስልጣን ተገን አላግባብ መጠቀም ከባድ ወንጀሎች እየተፈተነ ይገኛል። በአንድ ወቅት የሴት የሥራ ፈጣሪዎች ተምሳሌትና የጥንካሬ ማሳያ ተደርጋ የምትጠቀሰው በረከት ገበሬዋ ዛሬ በህግ ቁጥጥር ስር ሆና የምርመራ ፋይሏ መከፈቱ በዝነኝነትና በንግድ ስነ ምግባር መካከል ያለውን እጅግ ስስ መስመር ፍንትው አድርጎ የሚያሳይ አዲስ የማህበረሰብ ክስተት ሆኗል። ይህ የክስ ሂደት በህዝብ አመኔታ ላይ የተፈጸመ ትልቅ ጥሰት ተደርጎ እየታየ ነው። በረከት ገበሬዋ የገነባችው ስምና ከመንግስት ባለስልጣናት ጋር የነበራት ጥብቅ ወዳጅነት ለብዙዎች እንደ ዋስትና ያገለገለ ቢሆንም አሁን እየወጡ ያሉ መረጃዎች ግን ያ ሁሉ ክብር ለተወሳሰበ የፒራሚድ ስኬምና ለማጭበርበር ድርጊቶች እንደ መሸፈኛነት ሲያገለግል እንደነበር ይጠቁማሉ። ይህም ሁኔታ በሀገሪቱ የንግድ ስርዓት ውስጥ በግለሰቦች ስምና በፎቶግራፍ ድጋፍ የሚገነባ ዝነኝነት ምን ያህል አደገኛ ሊሆን እንደሚችል ትልቅ ትምህርትን የሰጠ ክስተት ሆኗል። በተለይም በኢንቨስትመንት ስም የሚደረጉ ግልጽ ያልሆኑ አሰራሮችና ከመንግስት የሚገኝን ልዩ ድጋፍ ለግል ጥቅም መዋል የሚያስከትለው መዘዝ ዛሬ በወይዘሮ በረከት የህይወት ምዕራፍ ላይ በጉልህ እየታየ ነው። ምርመራው እንደሚያሳየው ይህች እንስት የነበራትን ተደማጭነት በመጠቀም ዜጎችን ወደማይሆን የንግድ ውል በማስገባትና የተሰጣትን መሬትና ጨረታዎች ያላግባብ ለግል ሀብት ማካበቻነት በመዋል ተጠርጥራለች። ይህ ደግሞ በዝነኝነት ሽፋን የሚፈጸሙ የኢኮኖሚ ወንጀሎች በሀገር እድገትና በዜጎች ተስፋ ላይ የሚያደርሱትን ስር የሰደደ ጉዳት ዳግም እንድንመረምር አድርጎናል። በኢትዮጵያ የንግድና የማህበረሰብ ተሳትፎ ውስጥ ስሟ በጉልህ የሚነሳው በረከት ገበሬዋ በቁጥጥር ስር መዋሏና ምርመራ እየተደረገባት መሆኑ መላውን የሀገሪቱን የንግድ ማህበረሰብና የዲያስፖራውን መንደር በግርምትና በጥያቄ ንጦታል። በረከት በአሁኑ በስኬታማ ገበሬነት በስራ ፈጣሪነትና ወላጅ አልባ ህጻናትን በበጎ ፈቃደኝነት በመደገፍ ረገድ እጅግ የተከበረችና ተደማጭነት ያላት እንስት ነበረች። ይህ ስብዕናዋና ለሴቶች ኢኮኖሚያዊ አቅም ግንባታ የምታበረክተው አስተዋጽኦ በብዙዎች ዘንድ አርአያ አድርጓት የቆየ ቢሆንም ድንገተኛ ስሯ ግን ከበስተጀርባው አዳዲስና ያልተጠበቁ መረጃዎች እንዲወጡ በር ከፍቷል። ይህንን የደረሰችበትን የስኬት ከፍታ የመረመሩ ወገኖች እንደሚሉት በረከት ገበሬዋ በኢትዮጵያ ኢኮኖሚ ውስጥ የሴቶችን ሚና ከማሳደግ ባለፈ በግብርናው ዘርፍ ዘመናዊ አሰራርን በማስተዋወቅ ረገድ እንደ ትልቅ ፋና ወጊ ትቆጠር ነበር። ወላጅ አልባ ህጻናትን ለመርዳት የምታሳየው ትጋትና በተለያዩ የበጎ አድራጎት መድረኮች ላይ የምታደርገው ንቁ ተሳትፎ በህዝቡ ዘንድ ያላትን ተሰሚነት ወደ ላቀ ደረጃ አድርሶት ቆይቷል። ይሁን እንጂ አሁን እየወጡ ያሉ የምርመራ መረጃዎች እንደሚጠቁሙት ይህ የበጎ አድራጎትና የልማት ስራዋ ለተወሳሰበና ግልጽነት ለጎደላቸው የንግድ ስምምነቶች እንደ መሸፈኛ ሲያገለግል እንደነበር መጠርጠሩ ጉዳዩን ይበልጥ አሳሳቢና ጥልቅ ያደርገዋል። በተለይም በሀገር ውስጥ የንግድ እንቅስቃሴ ውስጥ ያላትን ተደማጭነት በመጠቀም በርካታ ዜጎችን ወደ ኢንቨስትመንት አውድ ውስጥ በማስገባትና ከባለስልጣናት ጋር ያላትን ጥብቅ ግንኙነት እንደ ዋስትና በማቅረብ የምታደርጋቸው እንቅስቃሴዎች አሁን ላይ ለቀረቡባት የወንጀል ክሶች እንደ ዋና ማሳያ እየተጠቀሱ ይገኛሉ። ይህም የህዝብ አመኔታን ለግል ጥቅም መዋል በሚል በህግ ጥላ ስር እንድትቆይና ሰፊ የምርመራ ሰነድ እንዲዘጋጅባት ምክንያት ሆኗል። ይህንን ጉዳይ ተከትሎ በሰሜን አሜሪካ የሚገኘው የሐዋሳ የሰላምና የዲያስፖራ ትብብር በአሜሪካ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ በአክብሮት ጠይቋል። የትብብሩ አባላት ለኤምባሲው በላኩት ደብዳቤ ወይዘሮ በረከት ለእስር የተዳረገችበት ምክንያት ምን እንደሆነ፣ አሁን ያለችበት ህጋዊ ሁኔታና ደህንነቷ በምን ደረጃ ላይ እንደሚገኝ እንዲሁም የዲያስፖራው ማህበረሰብ እንዴት ህጋዊ ድጋፍ ሊያደርግላት እንደሚችል
ግልጽ መረጃ እንዲሰጣቸው ጠይቀዋል። ኤምባሲው እስካሁን ወቅታዊ ምላሽ ያልሰጠ ቢሆንም ጉዳዩ ግን ከአሜሪካ እስከ አውሮፓ ባለው ኢትዮጵያዊ ዘንድ ሰፊ መነጋገሪያ ሆኗል። ከተማ ውስጥ በሚወሩ መረጃዎች መሰረት በረከት ገበሬዋ ከተለያዩ ከፍተኛ የመንግስት ባለስልጣናት ጋር ፎቶ በመነሳትና ይህንኑ በማህበራዊ ሚዲያ ላይ በማሰራጨት ከመንግስት ጋር ትልቅ ስራ እየሰራው ነው የሚል ምስል በመፍጠር ትወነጀላለች። ይህንን የፎቶ ፖለቲካ በመጠቀም ብዙዎችን በንግግር በማስመጥና በማታለል ወደማይሆን የኢንቨስትመንት ውል ውስጥ እንዳስገባች ይነገራል። በተለይም ጠቅላይ ሚኒስትሩ ስልጣን በያዙ ማግስት ከብዙ ዓመታት የውጭ ሀገር ስደት በኋላ ወደ ሀገር ቤት የተመለሰችው በረከት ያልገባችበት የመንግስት ቢሮና ያልጨበጠችው የባለስልጣን እጅ አልነበረም። ከደህንነት ቢሮ ኃላፊና ከፌዴራል ፖሊስ ኮሚሽነር ጋር የጠበቀ ግንኙነት እንዳላት ስትናገር የነበረችው በረከት ይህንን ተገን በማድረግ በኦሮሚያ ኢንቨስትመንት ኮሚሽን አካባቢ ግልጽ ያልሆኑ አሰራሮችን ስታከናውን እንደነበረም ክስ ቀርቦባታል። ወደ እስር ቤት እንድትገባ ያደረጋት ዋነኛው ምክንያት ደግሞ 45 የሚሆኑ ግለሰቦችን በአክሲዮን ስም በርካታ ገንዘብ አጭበርብራለች በሚል በቀረበባት ጥቆማ እንደሆነ ይነገራል። ግለሰቦቹ ገንዘባቸውን የሰጧት ለመንግስት ያላትን ቅርበትና ተአማኒነት በማየት ቢሆንም የአክሲዮኑ ነገር ግን የውሃ ሽታ ሆኖባቸዋል። እንዲያውም ገንዘባቸውን የጠየቁ ሰዎችን ከመንግስት ጋር ያላትን ቅርበት በማንሳት ስታስፈራራ እንደነበርም ተገልጿል። በተጨማሪም የአክሲዮን ሽያጭ ውሎችን በሁለት ምድብ በማዘጋጀት ለተለያዩ ሰዎች በመሸጥና ያገኘችውን ገንዘብ ወደ ግል ድርጅት አለያም ፒኤልሲ ለመቀየር በመሞከሯ ክስ እንደቀረበባትም ተነግሯል። ከሐዋሳ እስከ አዲስ አበባ የተዘረጋው የወንጀል ሰንሰለት ከመንግስት በስጦታ የተሰጣትን መሬት ስም ለማዞር ያደረገችው ሙከራና ያለ አግባብ ጨረታዎችን ያለ ተፎካካሪ ስታሸንፍ መቆየቷ አሁን ላይ ለደረሰችበት መከራ መንስኤዎች እንደሆኑ ይገመታል። በሄደችበት ሁሉ ስለ መንግስት መልካምነት የምታወራውና ፈጣሪ ከኔ ዕድሜ ቀንሶ ለጠቅላይ ሚኒስትሩ ይስጥ ስትል ትደመጥም ነበር። የሀብት ምንጯ አጠራጣሪ የነበረው በረከትም ከሹፌሯ ጋር በነበረ ግጭት ነው የታሰረችው የሚሉ መረጃዎች ቢኖሩም ዋናው ጉዳይ ግን በሚሊዮን የሚቆጠር የዜጎች ገንዘብ በአክሲዮን ስም መበላቱ መሆኑን የወጡ መረጃዎች ይጠቁማሉ። በአጠቃላይ የበረከት ገበሬዋ ጉዳይ በኢትዮጵያ የንግድና ፖለቲካ መድረክ ላይ የታየ ትልቅ የመነጋገሪያ አጀንዳ ብቻ ሳይሆን በስኬትና በተጠያቂነት መካከል ያለውን ስስ መስመር ፍንትው አድርጎ ያሳየ ክስተት ነው። በአንድ ወቅት በስኬታማነቷ በግብርና ትጋቷና በበጎ አድራጎት ስራዎቿ የብዙዎችን ልብ የገዛችው ይህች እንስት ዛሬ በከባድ የወንጀል ክሶች ተጠርጥራ በሕግ ጥላ ስር መውደቋ ትልቅ ማህበራዊ ትምህርትን ያዘለ ነው። ዝነኝነት ከመንግስት ባለስልጣናት ጋር የሚኖር ጥብቅ ግንኙነትና በፎቶ ፖለቲካ የሚገነባ ተሰሚነት ከሕግ ተጠያቂነት በላይ መሸሸጊያ ሊሆን እንደማይችል ይህ የምርመራ ሂደት ጥሩ ማሳያ እየሆነ ይገኛል። ይህ ጉዳይ በተለይ በኢንቨስትመንት ስም የሚደረጉ ግልጽ ያልሆኑ አሰራሮች፣ የአክሲዮን ማጭበርበሮችና የፒራሚድ ስኬም አደጋዎች ላይ ማህበረሰቡ ንቁ እንዲሆን የሚያደርግ ታላቅ የደወል ድምጽ ነው። ወይዘሮ በረከት ከስደት ተመልሳ በገነባችው ገበሬዋ በሚል ስም አትርፎ የነበረውን ክብርና ተሰሚነት አሁን ከቀረቡባት የማጭበርበርና የስካመርነት ክሶች ጋር ተደምሮ የወደፊት ዕጣ ፈንታዋን አጠራጣሪ አድርጎታል። የህዝብን አመኔታ ለግል ጥቅም መዋል የሚያስከትለው መዘዝ ምን ያህል የከፋ እንደሆነና በአቋራጭ ለመክበር የሚደረጉ ጥረቶች መጨረሻቸው ምን እንደሆነ ይህ የታሪክ ምዕራፍ ለብዙዎች መማሪያ ሆኗል። የምርመራ ውጤትና የፍርድ ቤቱ ውሳኔ በሂደት የሚገለጽ ቢሆንም የበረከት ገበሬዋ ታሪክ ግን በኢትዮጵያ የንግድ አውድ ውስጥ በአንድ ወቅት እንደ ፀሐይ ደምቃ የወጣችና አሁን ደግሞ በሕግ ጥላ ስር ያረፈች እንስት አስገራሚና አስደንጋጭ ምዕራፍ ሆኖ በታሪክ መዝገብ ላይ ይሰፍራል። የዲያስፖራ ማህበረሰብም ሆነ የሀገር ውስጥ ነዋሪዎች የሚጠብቁት ፍትህ በሂደት እውነታውን አውጥቶ የጉዳዩን ማጠቃለያ እንደሚያሳየን ይጠበቃል። በዚህ ጉዳይ የሚሰጠውን ፍርድና አዳዲስ መረጃዎችንም እየተከታተልን ወደ እናንተ የምናደርስ ይሆናል። ታዲያ በድጋሚ በእንደዚህ አይነት መረጃዎች እንድንገናኝ ኢትዮ ትሮዝን ሰብስክራይብ ማድረግ አትርሱ። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ጥንቅር ይህን ይመስል ነበረ። ሀሳብ፣ አስተያየት፣ ጥቆማና ትችት ሲኖራችሁ እንደተለመደው ሀሳብ መስጫው ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።